ጤና ይስጥልን የተከበራችሁ ተከታታዮቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የኛ ጉዳይ ፕሮግራማችን ተጀምሯል። በዛሬ የኛ ጉዳይ ፕሮግራማችን ደግሞ ልናነሳው የወደድነው ሀሳብ የሀገር በቀል የኢኮኖሚ ማሻሻያ ትግበራ እንደ ሀገር ምን ለውጦችን አምጥቷል ባለፉት ዓመታት የሚለውን ርዕሰ ጉዳይ በስፋት እንመለከታለን። እንግዲህ የሀገር በቀል የኢኮኖሚ ማሻሻያ እንደ ሀገር 2011 ላይ ነው እየተጀመረው በሁለት ምዕራፎች ማለት ነው። በምዕራፍ 1 የተለያዩ ትግበሮች ሲተገበሩበት ቆይተዋል። 2016 ጀምሮ ደግሞ እንደዚሁ በምዕራፍ 2 የተለያዩ ትግበሮች እየተከናወኑበት ይገኛል። ዛሬም እኛ እንግዲህ እንደ ሀገር የሀገር በቀል የኢኮኖሚ ማሻሻያው ምን ለውጥ አምጥቷል የሚለውን ርዕሰ ጉዳይ ከባለሙያ ጋር ቆይታ እናደርጋለን። ላነሳነው ርዕሰ ጉዳይ ደግሞ ሀሳባቸውን ሊያጋሩን እዚህ ስቱዲዮአችን ድረስ የጋበዝናቸው የምጣኔ ሀብት ባለሙያ ናቸው። አቶ ደረጀ ደጀኔ ይባላሉ። አቶ ደረጀ ፍቃዶትን ሰጥተውን እዚህ ስቱዲዮ ድረስ ባነሳነው ርዕሰ ጉዳይ ሀሳብ ሊያካፍሉን ስለተገኙ ከልብ እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። መልካም ክቡራትና ክቡራን ተመልካቾቻችን ፕሮግራሙን ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን እየመራው ቆይታ የምናደርግ ይሆናል። ከወዲሁ አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። እንግዲህ አቶ ደረጀ መግቢያ ላይ እንዳነሳሁት ኢትዮጵያ የሀገር በቀል የኢኮኖሚ ማሻሻያዋን 2011 ላይ ጀምራለች በሁለት ምዕራፎች። በምዕራፍ 1 የተመዘገቡ ውጤቶች አሉ በመንግስት በሚወጡ ሪፖርቶች መሰረት ማለት ነው። እንግዲህ መንግስት የለያቸው 5 የትኩረት መስኮች ተብለው ይወጣሉ። በእነዚህ ዘርፎች ላይ ስራዎች እየተሰሩ እንደሆነም እየተመለከትን ነው። ምናልባት እንደ መጀመሪያ ልናነሳ የወደድኩት ኢትዮጵያ የኢኮኖሚ ማሻሻያ በተሰኘው የለውጥ ማዕቀፍ አማካኝነት እንግዲህ የራሷን ሀገር በቀል ኢኮኖሚ ለመዘርጋት ያደረገችው ጉዞ እንደ ባለሙያ እንዴት ይገመግሙታል? ለየት የሚያደርገው የሀገር በቀል ኢኮኖሚ ማሻሻያ የተለየ ነገር ሆኖ አይደለም። የተለየ ሆኖ ነገር ሳይሆን የሀገሪቱን ሁኔታ በመገንዘብ የኢትዮጵያኖች ከመንግስትም ከመንግስታዊ ተቋም ካልሆነ ውጭም በዩናይትድ ኔሽን ከተለያየ ቦታ ጋር ከውጭ ነገር ያሉት ኢኮኖሚስቶች እና የልማት ሰዎች ተገናኝቶ የነደፉት የኢኮኖሚ ማሻሻያ ትልም ነው። እሱ ነገር በቀል ያስባለው በጫና ሳይሆን ወይም ደግሞ በኮንሰልተንት ሳይሆን አማካሪ ከውጭ ተቀጥሮ ሳይሆን እዚሁና ከውጭ ያሉት ኢትዮጵያኖች ቁጭ ብሎ መክሮ የነደፉት እና እንግዲህ በመሪው ፓርቲም እሳቤ ወደ ምን ጊዜ ቢሆን አገሪቱን የፖለቲካል ፓርቲ የአገሪቱን ኢኮኖሚ እድገት ላይ ዋና ሚና አለው የማይካድ ያም አቅጣጫ ተወስዶ በሙያተኛ ደረጃ ተጠንቶ የተነደፈ ንድፍ ስለሆነ ነው መጀመሪያ አገር በቀል የተባለው እንጂ የተለየ ነገር ከዓለም የተለየ ነገር ሆኖም አይደለም ንድፉ አንድ እሱ። ከዛ በኋላ እንግዲህ ምንድነው እኔ የታየ ያ ንድፍ አገሪቷን እንግዲህ በሰሜን የተፈጠረው ጦርነት እንደው የበለጠ ሳንካ ፈጠረብን እንጂ የተሻለ ነበረ። አሁን ካለንበት የተሻለ ሁኔታ ላይ አገሪቷን ያደርስ ነበር። ግን አጠቃላይ ዛሬ ላይ ሆነን በምናየውበት ጊዜ ግን ለኔ ብዙ መሻሻሎች አምጥቷል። አገሪቷ መንቀሳቀሻ አታ የነበረው ከ18 ቀን ያላለፈ የውጭ ምንዛሪ ክምችት ዛሬ ነው 4-5-6 ወር የሚደርስ ክምችት ድረስ ደርሳለች። የውጭ የሚላከው ኤክስፖርት ወይም የውጭ ገበያችን ከ2.8 ቢሊዮን ማለፍ አልቻለው ዛሬ ወደ 10 ቢሊዮን ተጠግቷል። የዋጋ ግሽበት በእርግጥ ኑሯል ላለፈው 3-4-5 ዓመት በፊት ግን ከአምና ጀምሮ ከካቻምና ጀምሮ ትንሽ ተረጋጋ። አምና ማሽቆል ብሎ መቀነስ ጀመረ። ዘንድሮ በጣም እየቀነሰ ነው። እንግዲህ የሚድል ኢስት ወይም የመካከለኛ ምስራቅ ጋር የተፈጠረው ጦርነት ትንሽ ነዳጅ በመረበሹ የተረበሸ ገባው ተረብሿል። ዓለም አቀፍ ሁኔታ ከስተት ነበርና ግን ነው ያው እኛ ላይ ተዛምቶ በብዙ ነገር ነዳጅ 100% ከውጭ ነው የምናስመጣው። በብዛትም ደግሞ የምናስመጣው ከማዕከላዊ ምስራቅ ስለሆነ ያን ቢያደርግም ግን አሁን የተሻለ የገበያ መረጋጋት ደርሷል። ማናችንም ዛሬ ጎተን የምንገዛው ዕቃ አምና ከገዛበት ዋጋ የከፋ አይደለም።
በቃ ትንሽ ብር ሊጨምር ይችላል ግን የከፋ ነው የሚያስብል አይደለም። አቻምና ግን ለምሳሌ ከዳኛው ለምሳሌ 2016 ከ2015 የባሰ ነበር ወይንም 2015 ደግሞ ከ2014 የባሰ ነበር ዋጋው እንደዛ ነበር የሄደው ከፍተኛ ሆነ የጨመረ የሚሄድ ነበርና አሁን ተረጋግቶ ከዛ ደርሷል። አገሪቷ ትልቅ የኢንቨስትመንት የስበት ማዕከል ሆናለች። ትልቁ ነገር አገር ሲረጋጋ ፖሊሲ የተሻለ መንገድ ሲሰራ የተሻለ መሰረተ ልማት ሲዘረጋ ኢንቨስትመንትን ይስባልና ትልቅ የኢንቨስትመንት ስበት ማዕከል ሆናለች። የዲፕሎማሲ ስበት ማዕከል ሆናለች እና ያለውጣልና እንግዲህ አገር በቀል ኢኮኖሚ ማሻሻው እንግዲህ ሰው እንደየሰው ይለያያል። ኢቭን ኢኮኖሚስቶችን በተመሳሳይ መንገድ የሚገምሩት አይመስልኝም። አሁን በተለይ በደንብ ጉዳይ ነው ብሎ ቀርቦ ካላዩት ከመጀመሪያው ጉዳይ ነው ብሎ ቀርቦ ካላነበቡት ማሻሻው ምን እንደያዘ አንዳንዴ ትንሽ አንበው ነው እንዲህ ነው ብሎ ኮንክሉድ የሚያደርጉም አሉ። ሌሎች ደግሞ እንደየሙያ እንደምናምን ያስቸግራል። አሁን ለብዙ ሰው የኢኮኖሚ ማሻሻው የውጭ ምንዛሬን ነፃ መሆን ነው ብሎ ነው በቃ ሁሉ ወሰደ። ሌላ ነገሩ ምንም ትዝም የማይሉ አሉ እና ያ አንድ ኤሌመንት ናት። እዛ ኢኮኖሚ ማሻሻል ላይ የውጭ ምንዛሬ ክምችት ችግር ከሆነ ኤክስፖርት ችግር ከሆነ ምንድነው የሚለው ነገር ነፃ ገባ ተብሎ ግን ገበያው ነፃ ባለ ያለ መሆኑ አንዱ መንስኤ ነው የሚል ስለተደረሰበት ነው በቃ በገበያ ይወሰን በመንግስት ሳይሆን በብሔራዊ ባንክ ትዕዛዝ ሳይሆን በአይኤምኤፍም ትዕዛዝ እናከል አድርጉት ፐርሰንት አድርጎ ጨምሩ ዝቅ አድርጉ ሳይሆን በቃ ለገበያ እንተውና ለገበያ ይወስነው ገበያ ይምራው ነው ገበያ ይምራው ተብሎ ነው የሆነውና ያኔ ነው በነገራችን ላይ ይሄ የኢኮኖሚ ማሻሻው ሲነደፍ 2011 የተጻፈ ነው። ለአንዳንድ ሰውን በቀደም ተነስቶ አይኤምኤፍ ስለገፋ የተፈጠረ ይመስላችኋል? አይደለም። ያንኑ የተጻፈ ነው። አንድ ችግር ስለሆነ የኤክስፖርት ማነስ እንዴት እናሻሽል ያንኑ የተጻፈው ከዛ ጋር ተያዘ ነው። ስለዚህ እነዚህ ብዙ ድቶች አሉት። አንድ እንግዲህ የማክሮ ኢኮኖሚ የምንለው ነገር ነው። ማለት ሀገራዊ የኢኮኖሚን እንቅስቃሴ የሚገልጹ መስፈርቶች ላይ ትኩረት ማድረግ ነው አንዱ የነበረው። ሌላኛው ሁለት ሊተገበር ከታሰበው አንደኛው እንዳሉት የማክሮ ኢኮኖሚውን ማረጋጋት ነው። የማክሮ ኢኮኖሚ ማለት እንግዲህ ቅድም ያነሷቸው ዋና ጉዳዮች ናቸው። እንደ ሀገር የምናየው ነገሮች ናቸው። ከዛ ደግሞ ምን አለው መዋቅራዊ የፖሊሲ ለውጥ ያስፈልጋል ምን ነበር። ለምሳሌ ብድርን በመንግስት ብቻ ነበር አብዛኛው ባንኮች በፊት የሚሰጡት አይደለም ነው። ለግለሰቦችም የፕራይቬት ሴክተሩ ወይም የግል ክፍለ ኢኮኖሚን ያንቀሳቅስ ብሎ ለዛ በሰፊው እንዲሰጥ የሚል እዛ ላይ የተጻፈው የሌሎች የቢሮክራሲው ለምሳሌ አሁን መሶብ የአንድ ነው ቦታ አገልግሎት የዛ አካል ነው በነገራችን ላይ ዝም ብሎ በሰው በተኝቶ በተነሳ ቁጥር የመጣ ጉዳይ አይደለም። ምክንያቱም ይህን አገልግሎት ሰውን አሸማቆ ሰውን አሰላጅቶ እንትን እንዳይል ተለያየ ኢንቨስተር አለ የተለያየ ሀገር ሰው ነው የሚመጣው ክፍት ካረከው። ስለዚህ በአገልግሎቱን በተሻለ መንገድ በተሳለጠ መንገድ ማግኘት ስላለበት እንዴት ማግኘት አለበት ከመለው የመጣ ነው። ሌሎችም እንደዚህ ያሉ። ከዛ ውጭ ደግሞ ሌላው የሴክተሮች የዘርፎች የትኛው ኢኮኖሚ ዘርፍ ነው እንግዲህ ኢኮኖሚ ሲተረጋጋ ይረጋጋ ስላልካ አይረጋጋም። እንደዚህ ያደርጋሉ ስታይ አሁንም የስከ ዘርፍ ኢኮኖሚክ እንቅስቃሴ ነው የሚመነጨው ያ ብዙዎቹ እና ሌሎች ፖሊሲዎችንም ተከትሎ ማለት ነው። በእነዚህ በአምስቱ የትኩረት መስኮች እንደ ሀገር እየተሰሩ ያሉ ስራዎች ምን ለውጥ አመጡ የሚለው እናነሳዋለን። ወደ ሁለተኛው ጉዳይ እንለፍና ሀገራት የኢኮኖሚ ማሻሻያ ሲያደርጉ ቅድም ሲያነሱት የነበረ አንድ ጉዳይ ነበራል። ሀገር በቀል ተባለ እንጂ ዓለም አቀፉ እውነታ የወጣ አይደለም። ግን የኛው ሰው የተወያየባቸው ጉዳዮች ናቸው አሁን ሀገር በቀል ኢኮኖሚ ማሻሻያ ተብለው የመጡት። እንዴው ሀገራት እንደዚህ ሀገር በቀል ማሻሻያዎችን ሲያደርጉ ባለው የፖለቲካ ባለው የኢኮኖሚ ነባራዊ ሁኔታ ማሻሻያዎችን መስራት እንዴው ለሀገር ኢኮኖሚ ምን ፋይዳ አለው ማለት እንችላለን? እንግዲህ የኢኮኖሚ ልማት ወይ ኢኮኖሚ ማሻሻያ የኢኮኖሚ ልማት እቅድ ነው። ማሻሻያ ብንልም የኢኮኖሚ ልማት እቅድ ነውና ኢኮኖሚ ማሻሻያም ባለው ኢኮኖሚ ልማት እቅድ ዝግጅት ቤትም አገር
የፖለቲካል ኢኮኖሚ እንትን ውድ ነው። ኢኮኖሚን ከፖለቲካ መነጠል አትችልም በየትም ዓለም ላይ እና ፖለቲካው ብቻውን ግን በፖለቲካ መንፈስ ብቻ በፖለቲካ ማኒፌስቶ ብቻ ኢኮኖሚ ልማትን ልንደፍ ካልከው ግን የብዙ ሀገሮች ግን የሆነው ተወሰነ ነገር ሄደው ፌል ያደርጋል። ግን መሬት ላይ ያለው ሪያሊቲ ምንድነው ነው አሁን ትልቁ ነገር የሀገር በቀል ኢኮኖሚ መሻሻው ያንን ነው ትኩረት ያደረገውና መሬት ላይ ያለው እውነታ አሁን ምን ይመስላል? አንዳ ችግሩ ምንድነው? መፍትሄውስ ምን ሊሆን ይችላል? ይህን መፍትሄ ለማሳካትስ ምን አቅም አለን? በተፈጥሮ ሀብት፣ በሰው ሀብት፣ ሌሎች ነገሮች የውጪ ጋር ያለው ሪሌሽን እና በማደን በቱሪዝም በተለያየ ነገር የምሎ ታስቦ ነው። ስለዚህ የትም ሀገር እንዳልኩት ሊነጣጠሉ አይችሉም የኢኮኖሚና ፖለቲካው። ግን ፖለቲካው ለሞር ኦፍ የኤክስፐርት ኦሪየንትድ ለምሳሌ የአሜሪካ ኢኮኖሚ የሚባለው የቻይና ኢኮኖሚ በነገራችን ላይ እንደሚባል አይደለም። በኮሚኒስት ቲዮሪ መጀመሪያ እንደጀመረው አይደለም ተቀርቅሮ የቀሩት የተሻሻሉት በየጊዜው የፖሊሲ ለውጥ ስላመጡ ነው። ለምሳሌ የአሜሪካ ፖለቲካ የሚባለው ፖለቲካል ኢኮኖሚ አጠቃላይ ኤክስፐርት ድሪቭን ነው። ፖለቲክስ እና ኢኮኖሚ ነው የሚባለው ለ50 ዓመት ለምናምን የሚነድፉ ቡድኖች አሉ። እኛም ማናቸው እንግዲህ እዛ ሀገር የዛሬ 35 ዓመት የአሜሪካ ነገር ትምህርት ላይ ነበር እና ሌሎቹም እንደዛ ናቸውና ግን በፖለቲካ ብቻ ሞቲቬትድ ነው ተነሳስቶ የኢኮኖሚ ፕላናቸውን የነደፉት አገራት ብዙዎቹ በተለያየ መንገድ ፌል አድርጓል። ላቲን አሜሪካ ሀገሮችን የዛሬ 30-40 ዓመት በዛ አይነት እንቅስቃሴ ፌል አድርጓል። የሚድል ኢስትም ከፊሉም ፌል አድርጓል። አፍሪካን ብዙ ሀገሮች እንደዛ ፌል አድርጓል። ብዙዎቹ ወደ እውነታ አገራቸው እውነታ ላይ ያተኩሩ መሬት ላይ ምን አለ፣ ህብረተሰብ ውስጥ ምን አለ፣ ይሄ ካለ ፖለቲካል አይዲዮሎጂ ወይንም አስተሳሰብ አንፃር እንዴት ፊት ያደርጋል ብሎ አጣጥሞ ሰሩት ናቸው የተሻለ ያደጉት። የሩዋንዳንም ብንወስድ አሁን የናይጄሪያ መሆን ተሻሻለ፣ ጋና መሆን ተሻሻለ ነው እና እዛ ነው። ዚምባብዌ ነው የዛሬ 40 ዓመት ገና ነፃ ወጣ በጣም ጥሩ አይነት ኢኮኖሚ ላይ ያለት ነው። ግን በቃ የዚምባብዌ አስተዳደር በነበረው በሂደት ውስጣቸው ያለውን የሶሻሊስት አይዲዮሎጂ ብቻ ነው መከተል ያለብን በማለቱ አገሪቷ በጣም ኢኮኖሚዋ ተጎዳ። እስከዛሬ ድረስ የዋጋ ግሽበት ከ200-300 በላይ ነው በየዓመቱ የሆነው። ስለዚህ እንደዚህ አይነት ነገር ያስከትላል እና የሀገርን ተጨባጭ ሁኔታ በማየት እሱ ላይ ተመርኩዞ ሙያተኛ ምን ይላል የሚለውን አዳምጦ መንግስት የኢኮኖሚ ልማትን ወይም ኢኮኖሚ ማሻሻያ ሲያደርግ የተሻለ መንገድ ውስጥ ይገባል። የኛ አሁን ከዛ ምን የምንማሩ ይሄንን ነው ማለት ይቻላል ባጭሩ። አሁን የሀገር በቀል ኢኮኖሚ ማሻሻያ ከተደረገ በኋላ እንደው የመጡ ለውጦችን እስኪ እናንሳ። ምን አይነት ለውጦች መጥተዋል? እንግዲህ ከውጭ ምንዛሪ አንፃር አንደኛው እንግዲህ ውጭ ምንዛሪ እንደቀደም እንዳልኩ ያ ሆኗል። ግን ምንድነው አሁን ለ6 ወር የማንስ ክምችት አለ አሁን ባለ መረጃ ምንድነው ያመጣው ለውጥ ብንል ከኢኮኖሚክ ማነው የኢኮኖሚ ማሻሻው አሁን የውጭ ምንዛሪ ነፃ ማድረጉ ኢንቨስተሮች በጣም እንዲሰቡ አደረጋቸው። የሚመጡትን ገንዘብ ሀብት መጠን እኛ አይደለም እንተምንላቸው በቃ ገባ ነው ነውና አሁን በዚህ ዓመት እንኳን 13.6 ቢሊዮን በአንድ የኢንቨስትመንት ፎረም ላይ ግንቦት ውስጥ ነው ተካሄደው ነው የተገኘው የተፈረመው። በየዓመቱ 3-4 ያለ ይተቴን ነበርና አምና ፎረሙ ላይ 6 ቢሊዮን ነበር። ዘንድሮ 13.6 ቢሊዮን አካባቢ ነው። ስለዚህ በኢንቨስትመንት ብር ዶላር ይዘው የሚመጡ ሰዎች የውጭ ምንዛሪ ይዘው የሚመጡ ሰዎች ምንጭ ነው። ኤክስፖርት ሌላው ኤክስፖርት የምናደርገው በዋናነት ግን ኤክስፖርት የምናደርገው ነው ወደ ውጭ የምንልከው ነው የውጭ ምንዛሪ ምንጭ። ይሄ በመቀየሩ
ገባ መር ሲሆን የውጭ ምንዛሪ ኤክስፖርቱ አድጓል። ምክንያቱም አድጓል በብር አይደለም እኮ ምናው እያወራን ያለ ነው። ከ2.3 የዛሬ 10 ዓመት የነበረው ዛሬ 10 ቢሊዮን ደርሷል። እንግዲህ ከሪፎርም አንድም ለውጭ ኤክስፖርት መንግስት ትኩረት በመስጠቱ፣ ሁለትም የውጭ ምንዛሬን ነፃ ለገባ በማድረጉ ያንኗል። የውጭ ምንዛሪ ነፃ ማድረጉ ብዙ ለምሳሌ በፊት በድብቅ ወደ ሀገር ውስጥ የሚላከው ሐዋላ ወይም ሪሚተንስ የምንለው ነገር ዛሬ በባንኮችና በውጭ ምንዛሪ ፍቃድ ባላቸው በኩል እንላኩናል። አብዛኛው 100% እንኳን ማንን አብዛኛው ወደዛ እንላኩናል። ምክንያቱም ልዩነቱ ትንሽ ስለሆነ እና የሀገራዊ ፍትህ ቤትም ያ ከሆነ እኔ ለሀገሬም አስተዋጽኦ ላድርግ የሚለው ስሜት እየተሻሻለ ነው። አሁን እነዚህ ሁሉ ናቸው የውጭ ምንዛሪ ክምችትን ከፍ ያደረጉት እና ይሄ ሁሉ ለኔ ያው የኢኮኖሚ ፖሊሲ ማሻሻው ውጤት ነው ብዬ ነው የማምነው። መልካም አቶ ደረጀ አንስተውልኛል በተወሰነ መንገድ እንደው የውጭ ኢንቨስትመንትን ከመሳብ አኳያስ የሀገር በቀል የኢኮኖሚ ማሻሻያው ምን ፈየደ ለሀገር? እንደ ሀገር የመጡ ተጨባጭ ለውጦችስ ምንድናቸው ማለት እንችላለን? ኢንቨስተሮች በዓለም ላይ እኛ እንዳጠናው በተለይ ዩኤንዲፒ ሆነን ዋና ነገሮች 3 ነገሮች ናቸው የሚስባቸው። የመጀመሪያው ገባ ያገኛለሁ ወይ ነው። ሁለተኛው ለስራዬ በቂ የሰው ኃይል በርካሽ ወይም በተመጣጣኝ ዋጋ ያገኛለሁ ወይ ነው። ሶስተኛው በቂ ኃይል የኤሌክትሪክ ኃይል ያገኛለሁ ወይ ነው። ሌሎቹ አሉ እና ስድስቶቹ ግን እነዚህ የመጀመሪያ ቀዳሚ 3ቶቹ ናቸው። ከዛ አንፃር በምናይበት ጊዜ አሁን ኢትዮጵያ ሚድል ክላስ ወይም መካከለኛ ገቢ ያለው ሰው እየጨመረ ነው እና ኢንቨስተሮች ገቢውን ከኢትዮጵያም ብዙ ማግኘት ይችላሉ። ያን ብቻ ሳይሆን ኢትዮጵያ የአፍሪካ አህጉራዊ የነፃ ገባ አንቀሳቃሽም መጀመሪያ ሀሳብ ምንጭም ፈራሚም ስለሆነች እዚህ መመረቱ ለአፍሪካ በሙሉ በቀላሉ ይሸጣል። ኢትዮጵያ እዛ አካል ስለሆነች ስለዚህ ገባ ያገኛል ማለት ነው። ኢትዮጵያን ገባ ያገኛል በቀላሉ፣ የአፍሪካን ገባ በቀላሉ ያገኛል። ከነፃ የአፍሪካን ኮንቲኔንታል ፍሪ ትሬድ አግሪመንት የምንለው ማለት ነው። ሌላው ኢትዮጵያ በጣም በአመቱ ቢያንስ በየአመቱ 2 ሚሊዮን ያላነሰ ትንሽ መወረድ ብቻ የሚያስፈልግ ወይንም እንዳለ ሊገባ የሚችል ወይንም ካልሆነም ትንሽ መወረደ ስኪልፉል አድርገ ወደ ስራ የምታሰማራው ማት ወጣት ከኮሌጆች፣ ከዩኒቨርሲቲዎች፣ ከቲቪቲዎች ተመርቆ ይወጡ ነው። ይሄ ስለዚህ በቂ ሌበር ፎርስ በቀላሉ ያገኛል። ትንሽ የተሰለጠነ የተማረ በተሰለጠነው የሚገባው ማለት ነው። ኮሌጅ ግራጁዌት ማለት ያ ነውና ቲቪቲ ሞት ደግሞ ቴክኒሻን አድርገ ልታሰራ የምትችላቸው ነገሮች ሰዎች በብዛት ማግኘቷን ነገር ነው። ሌላው የኢትዮጵያ የህዳሴ ግድብ ማለቅ የኮይሻ ተወሰነ ነገር ላይ መድረስ የህዳሴ ግድቡ ትልቅ የኤሌክትሪክ ማመንጫ በአፍሪካ ውስጥ ተመረቀ መባል የብዙ ሰውን ጆሮ ነው ውስጥ ነው የተርገበገበው። ስለዚህ ያ ኢንቨስተሮች ወደ ኢትዮጵያ እንዲመጡ አድርጓል። በእርግጥ ኢንቨስተሮቹ ፖሊሲው ደግሞ ማነቆ ቢሆን ኖሮ አናቄን ቢሆን ኖሮ አይመጡም። ኤሌክትሪክም ኖረ ሰውም ኖረ ሁሉ ነገርም ኖረ ፖሊሲው ደግሞ የሚያንቀነቅ ከሆነ ማሰራነቅ ከሆነ አይመጣም። ስለዚህ የነዚህ ሁሉ የመስተጋብር ውጤት ነው የኢትዮጵያ ውስጥ ኢንቨስትመንትን እየሳበ ያለውና ኢትዮጵያ ከአፍሪካውን ዋን ኦፍ ቶፕ 3 ኦር ዋት አይነት የኢንቨስትመንት መዳረሻ እየሆነች ነው እና ይሄ ደግሞ ይቀጥላል። ምክንያቱም የኢትዮጵያ የፖሊሲ መንግስት ቁርጠኝነቱን እንዳለ ነው። እንግዲህ ሌላው ደግሞ ቀደም እንዳልኩት የኤነርጂው ኤሌክትሪክ ኤነርጂ ማምረቱ እየቀጠለ ነው። ከሶላርም ጭምር ከወንፋስም ከምንም የሰው ኃይሉ ማምረት እየቀጠለ ነው። ሞር መንግስት ደግሞ ትኩረታውን ሰው ኃይልን መሞረድ ሚኒስትሪ ኦፍ ሌበር ኤንድ ስኪልስ ሲቋቋም አንዱ ለዚህ ነው። ሰውን የተሻለች ክህሎት ኖሮት ለገባ እንዲቀርብ ማድረግ ነው። ከሀገር ውስጥም ከሀገር ውጭም
5 ሚሊዮን ኮደርስ እንፈጥራለን ብሎ ጠቅላይ ሚኒስትሩ ፕሮሞት ያደረጉት ፕሮጀክት ኮዲንግ ቀላል አይደለም። ምክንያቱም ዘመኑ የዲጂታል ቴክኖሎጂ ዘመን ነው። ስለዚህ የነዚህ ሁሉ ነገሮች ናቸው ወደ ኢትዮጵያ ውስጥ ኢንቨስትመንትን እየሳቡ ያሉትና ይሄ ደግሞ በቀጣይነት እንደሚኖር አይ ቲንክ ግልጽ ነው ከምናየው ሁኔታ። እንግዲህ ባለፉት 5 ዓመታት ቁጥሮችን እየተመለከትኩ ነበር። በተለይ ከዚህ ከሀገር በቀል የኢኮኖሚ ማሻሻያው ጋር በተገናኘ እርስዎም አነስተውልኛል። ከውጭ ኢንቨስትመንት ወደ 18.1 ቢሊዮን ዶላር ተገኝቷል። እንዳሉት ይህ የሚቀጥል ነው። ቅድም ያነሱትና ትኩረት እየሳበው እነዚህ 3 የዩኤንዲፒ የኢንቨስትመንት መለኪያ ተብለው የተነሱ ጉዳዮች ኢትዮጵያ እንግዲህ በየዓመቱ የሚመረቁ በጣም ብዙ ወጣቶች አሉ። አሁን ቀደም ሲል ያነሱልን ደግሞ ከዲጂታሉ ጋርም ለማገናኘት ጥረቶች እየተደረጉ እየተመለከትን ነውና ምናልባት የኢትዮጵያ ገበያ ለውጭ ባለሀብቶች ክፍት ማድረጉ ምን አይነት ጠቀሜታን ይዞላት ይመጣል ወደፊቱስ? ገበያን እንግዲህ ገባ ምር ነው ካልክ የምከተለው ኢኮኖሚ ገባ ምር ነው ካልክ ግማሽ ልጩ ግማሽ ጎፈሬ ናቹራሊ ግን አንድ ነገር ደግሞ ገባ በመር በምታደርግበት ጊዜ ለገባ ክፍት በምታደርግበት ጊዜ ህግ አልባ አገር ነው ማለት አይደለም። ህግ ደንብ መመሪያና አሰራር በደንብ አዘጋጅተህ ነው የምትለው። የአሜሪካ ገባ ምር እኮ ማለት እኮ ዝም ብሎ ማንም ገብቶ እንደ ልቡ ፍረጫል ማለት ነው። የአውሮፓም እንደዛ ነው። ብዙ አይነት ህግና ስርዓት አለው። ሌላ ቀርቶ ቢል ጌት አውሮፓ ውስጥ ሞኖፖሊ አራምዳል ተብሎ ስንት በእናንተ ቢሊዮን ተቀጥቷል። የዛሬ 20 ዓመት 22 ዓመት እና ህግና ደንቦች አሉት። ነፃ ኢኮኖሚ ገባ ምር ነው በተመላ ያንን በፊት ብዙ ስለሌላት ኢትዮጵያ ተጽዕኖ ነገሮች ቆይቷል ብዬ ገምታለሁ። አንዱ እሱ ነው። አንዱ ደግሞ እንግዲህ የፖለቲካል አይዲዮሎጂ ወይም የርዕዮተ ዓለም ችግርም ነበር። እንግዲህ የአንድን አገር ለገበያ ክፍት ማድረግ ማለት እንግዲህ ህግና ደንብን በደንብ አውጥተህ አሁን ነው ክፍት የምታደርገው። አሁን ቪየትናም የዛሬ 35 ዓመት ብዙ ጊዜ ማነሰው እንግዲህ አድማጭና ያሰለቸኝ ተመሳሳይ ሌቨል ላይ ነበር። በድህነት መጠን በነፍስ ወከፍ ገቢ ዛሬ ቪየትናም በድህነቷም ከ10% በታች ነው። ነፍስ ወከፍ ገቢዋ $4,500 በላይ ደርሷል። ትልቁ ማሻሻ ተብሎ የተወሰኑት ከዚህ ሰዎች ሁሉ ልካሉ ዩኤንዲፒ በተለያየ ሚኒስትር መስሪያ ቤት ሄዱና እስኪ አጥሩ። ስለዚህ ቴሌኮሪደር ደብሮ ልማትና ስለ ግሩዝ ፖል ኢንዱስትሪ ፓርኮች ከመመስረታቸው በፊት ነበር የላክ ናቸው። ትልቁ ነገር እነሱ ቀደም ከፈላንስ ይቻላል ቻይናም ቢሆን በተለይ የቪየትናሙን ቅርብ ስላየሁት ነው የምናገረው። ሞይዶይ የሚባል ስራ አዘረጉ። ሞይዶይ ማለት ኮንቲኒየስ ፖሊሲ ኢምፕሩቭመንት ነው በእነሱ ቋንቋ። በየአመቱ ቡድን አለ፣ ስፔሻል ቲንክ ታንክ የሚባል ማለት ተሰብስቦ ሀሳብ የሚያመነጭ ቡድን አለ ለእያንዳንዱ ዘርፍ። እነሱ በሚያመነጩት ሀሳብ መሰረት ፖሊሲው ይሻሻላል። ያ የውጭ ኢንቨስትመንትን የውጭ ገበያን ባለሀብትን ለመሳብ በጣም አጓጊ አገር ሆነች። በርግጥ ትልቅ ፖርትም አላት ዋቴቨር፣ ግን ከዛ ውጭ ግን ውስጥ አሰራሩ ነው ማተር የሚያደርገውና ያ ነው ዛሬ ነው ምርጥ ጫማ ብለን የምናየው ቪየትናም ነው አይደለም የምንለው። አብዛኛው ግን የቪየትናም ባለሀብት አይደለም የውጭ ባለሀብቶች ኢንቨስትመንት ነው። ግን ቪየትናም ተሰራው ግን ለብዙ ቪየትናም የስራ ዕድል ከፍቷል። ለስራ ዕድል ከፍተ ማለት የመንግስት ገቢ ያድጋል። መንግስት ገቢ ያድጋል ማለት መንግስት ተጨማሪ መሰረተ ልማት ይሰራል፣ ተጨማሪ ሆስፒታል ይሰራል፣ ተጨማሪ ትምህርት ቤት ይሰራል። ያ የሰውን እንትን ያሳድጋል። መሰውን ካፓሲቲ ሂውማን ካፓሲቲ ምን ያሳድጋል። ያ ተሻለ ምርታማ ያደርጋል። አገር እንደዛ ያደገች ትቀጥላለች። ስለዚህ ህግና ደንብና ስርዓትን በየጊዜው አንዴ አውጥቻለሁ ሳይሆን ኢኮኖሚ ማሻሻው ነው። አሁን በተለያየ ጊዜም አሁን ቅርብ ጊዜ እንኳን ብሔራዊ ባንክ ወይ እናሻሽላ እንደዚህ አድርገናል የሚለውት አይ ቲንክ ያን አዳፕት አድርጓል። which is good ለኔ ማለት በየጊዜው ሁኔታውን እያየ ማሻሻ ማድረግ አንድ ጽፌ መተው ሳይሆን እና ያ ነውና የውጭን ገባ ክፍት ማድረግ ህግና ደንብን ተከትሎ ነው ማምጣት። ግን ልክ እንዳልኩ ቪየትናምን አይነት ለውጥ ቶሎኛ እንደርስበት ምናልባት ከሷም የበለጠች እንደሆነ ምክንያቱም አሁን እኛ በዲጂታል ጊዜ ነው መክፈት የጀመርነውና የተሻለ እንሆናለን።
እና ትልቅ ስራ ዕድል ነው የሚፈጥረው። ካፒታል ይዞ ነው የሚመጣው እንደማልኩት የውጭ ምንዛሪ ክምችትን ከፍ ያደርጋል። ስለዚህ አስመጪ የሚፈልገውን ነገር በቀላሉ ያስመጣል። እዚህ ሀገር ውስጥ ምርት ያድጋል፣ የሀገር ውስጥ ኤክስፖርት ያድጋል። እና ትልቁ ነገር የሀገሪቷን በነገራችን ላይ ሚድል ክላስ መሆን እኮ ማለት መካከለኛ ገቢ ያለው ሀገር እንሆናለን ስንል መካከለኛ ገቢ ያላቸው ዜጎች ቁጥራቸው ሲጨምር ነው ወደ መካከለኛ ገቢ የሚደርሰው። አዘርዋይስ በ2030 ኢንቨስተር ወይ ባለሀብት ወይ ኦሊጋርኪ ነው እንጂ የምትፈጥረው ማለት ትንሽ ሰዎች የሀገሪቱን ሀብት ሰብስቦ ያዙበት ማለት ነው እንጂ የምትፈጥረው መካከለኛ ገቢ ያለው ነገር አትፈጥረው። ያ ደግሞ እንደዚህ አይነት ላይ የተመሰረተ 10-20 ትልልቅ ባለሀብትን ፈጥረ የምትመሰረተው አንድ ቀን ህዝቡ ሾክ ሲያደርግ አደጋ ውስጥ ይገባል። ቀጣይነት አለው፣ እድገት አይመጣም። ለአንዱ ለምሳሌ ለኔ የህወሓት መራሹ መንግስት ይሄ ነበር አንዱ ችግር። ኦሊጋርኪ መፍጠር ላይ ነበር ትኩረታቸው የነበረው። አሁን ግን እንደዛ ነው ብዬ አላምንም በቅርብ እስከማውቀው ድረስና ይሄ ነው የአገርን ለገበያ ክፍት ማድረግ የሚጠቅመው። የተከበራችሁ ተከታታዮቻችን የኛ ጉዳይ ፕሮግራማችን ነው እየተከታተላችሁ የምትገኙት። እንግዲህ ዛሬ ቆይታ እያደረግን የምንገኘው የኢትዮጵያ የሀገር በቀል የኢኮኖሚ ማሻሻያ ባለፉት ዓመታት ምን አይነት ለውጦችን አመጡ እያነሳሳን ነው። እንግዳችን አቶ ደረጀ ደጀኔ ጥሩ ቆይታ እያደረግን ነው። በድጋሚ ስለመጡ እናመሰግናለን። ቆይታችን አሁንም ይቀጥላል። ከዚህ ከግብርናው ዘርፍ አኳያ የስንዴ ምርት በስፋት የሚነሳ ነው። እንግዲህ ባለፉት ዓመታት በተለይ እዚህ የሀገር በቀል ኢኮኖሚ ማሻሻያ ትግበራ ከተጀመረ ጊዜ ጀምሮ ኢትዮጵያ 1.1 ቢሊዮን ዶላር ከስንዴ ምርት ለምታወጣው የነበረው ያን ማስቀረት ተችሏልና ምናልባት ሌሎች የግብርና ዘርፎች ላይ የሀገር ውስጥ ምርትን ከማሳደግ አኳያ ምን አምጥቷል ማለት እንችላለን? የሀገር በቀል ኢኮኖሚ ማሻሻያው ከኢኮኖሚ ማሻሻያ ወዲህ ነው ከ450 ሚሊዮን ዶላር በላይ ለመዳበሪያ ብሎ አቅም በዶላር ነው የምናወራው። ግን ከኢኮኖሚ ማሻሻያ ወዲህ እስከ 1.1 1.2 አንዳንዴ 1.3 ቢሊዮን በየአመቱ ነው ለመዳበሪያ ግዢ ይውላል። እንግዲህ መዳበሪያ ግዢ ያኮራል ወይ ሌላ ጉዳይ ነው። ግን አሁን ባለው ሁኔታ ከሀገሬ ግብርና ሂደት ውስጥ የምርቱን አሳድጌ ህዝቤን ቀልቤ ለትንሽ ፋብሪካ የተለያየ እንግዲህ ግብርና ምርት የሚጠቀሙ ፋብሪካ ግብዓት ማዳራት አለብኝ ብለህ ከተነሳ አንዱ ማሻሻል አለበት ይሄ ነበር። ይሄ ብቻ አይደለም የምትደረገው። ገበሬዎች በጥምረት ተመሳሳይ ቦታን ተመሳሳይ ኩታ ገጠም የቦታዎችን በተመሳሳይ ዝርያ ዘርቶ በተመሳሳይ መንገድ ጸረ አረም መድኃኒት ጸረ ተባይ መድኃኒት ተጠቅሞ በተመሳሳይ መንገድ አጭለው መከመር እና ውጤት ያመጣል የሚል የእርሻ ምርምር ስራ ነው የጥናት ውጤት ነበርና እሱም በሰፊው አስፋፍቷል መንግስት። ትልቅ ስራ ነው። ሜካናይዜሽን በሚቻልበት ቦታ ዛሬ እንግዲህ በሰፊው ድሮ የተጀመረው እዛው ነው። አሁንም በጣም የሰፋው አርሲና ባሌ ነው። በጣም አምራች ትልቅ የስንዴ ምርትም ያለው እዛ አካባቢ ነው እና ሜካናይዜሽን በጣም ገበሬዎችን በማህበር ማደራጀት ትንሽ አቅም ያላቸውን ግለሰቦችን ብድር በማቅረብ የእርሻ ሜካናይዜሽን ማሽኖች እንዲገቡ ተደርጓል። ይሄ ሁሉ ተደምሮ ነው የኢትዮጵያን የእርሻ ምርት ከ50 ከመቶ በላይ ያሳደጉት ባለፈው 5 ዓመት እና ያ ምን አመጣ ካለን አሁን ምንለው ነው ራስ ስንችለን አጠቃላይ ነው የስንዴ ብዙ ነው 150% አካባቢ አድጓል የስንዴ ምርት። ያ አንድ ቀደም ያልከው ከውጭ የምናስገባውን አስቀረለን። አንድ ሁለተኛ ከዛ በላይ እንግዲህ በህይወት አጋጣሚ ብዙ ሀገር አሜሪካ፣ አውሮፓ፣ እስራኤልም ተላይ ኤሽያም ይጃሉ። ስለ ኢትዮጵያ ስናወራ እንደ ኢትዮጵያዊ የትም ሀገር የምንታወቀው ባለም ላይ እንደረተን ነፍተ መናገር ነው። በቃ ነው እኛ በኮሎኒ ያልተገዛ ነገር ነን፣ ነፃ ሀገር ነን፣ ራሳችን ችለን የምንኖር ህዝብ ነን፣ በማንም ነው ሰው አንገዛም ብላ ተላልኩ ነው እንትን ትላለህ። ስለ ረሃብ ሲያነሱብህ አንገት ተሰበር ይላል። ራሳችን እኮ ግን መቀለባቸውም ሲባል ያ ላይ መድረስ ለኔ እስከ ስኬቶች በላይ ስኬት ነው። ራስን በምግብ መቻል
ትልቅ ነገር ነው ከምንዛሪ ማስቀረቱ በላይ እና ዛሬ ግን የስርጭት ችግር ካልሆነ በስተቀር እንደ ሀገር ኢትዮጵያን ለቀልብ የሚችል ምርት ማምረት ትችላለች። ከ500 ሚሊዮን ኩንታል በላይ ነው ኢትዮጵያ የምታመርተው በዚህ ዘመን። ያ ማለት በልተ ለዘራውለ ለተለያየ ኢንዱስትሪ ማውለ የሚተርፍ ማለት ነው። ምክንያቱም በነፍስ ወከፍ አንድ ሰው የሚመገበው በዩኒሴፍ እና ደብሊውኤችኦ 2 ኩንታል ነው በአመት። ስለዚህ 2 ኩንታል በ130 ብታባዝ 260 ኩንታል ነው። ስለዚህ ስቲል ትርፍ አለ፣ ስቲል ለዘር አለ፣ ስቲል እንትን አለ ማለት ነውና ያ ላይ መድረስ ትልቅ ነው። ይሄም እንግዲህ የኢኮኖሚ ፖሊሲ ማሻሻው አካል ነውና በዛ ልንረዳ ይገባልና በአጠቃላይ ለኔ ትልቅ ስኬት ነው ብዬ ነው የምወስደው። መልካም ቅድም በተወሰነ መንገድ ነካክተናል። አሁን ትንሽ ቆይታ ብናደርግበት እንግዲህ ከዚህ የኢኮኖሚ ማሻሻያው ሀገር በቀል ሆኖ ሲመጣ 5 የትኩረት መስኮች አሉ እንደ መንግስት እየተያዙት ማለት ነው። ቱሪዝም አንደኛው ነው። ከዛ ደግሞ ማኒፋክቸሪንግ አለ፣ ማዕድን አለ፣ ግብርና አለ፣ ሳይንስና ኢኖቬሽን። እነዚህ እንግዲህ 5ቱ የትኩረት መስኮች ናቸው። ምናልባት እነዚህን የትኩረት መስኮች ከመደገፍ አኳያ ሀገር በቀል የኢኮኖሚ ማሻሻያው ምን ሚና አለው ማለት እንችላለን? የሀገር አቅም ምንድነው ተብሎ ነው እንግዲህ 5ቱ የወጡት። የ5ቱ ትኩረት እርሻ፣ በነገራችን ላይ እርሻና ኢንዱስትሪ የሰው ልጆች በምድር ላይ እስካሉ ድረስ የሚቀጥል ነው። ምክንያቱም እንደ ሰው ተመገበ ነው የምትኖረው፣ እንደ ሰው ለብሰ የተለያየ ቁሳቁስ ተጠቅመ ነው የምትኖረው፣ የኢንዱስትሪ ምርት ማለት ነው። እና ያ የግድ ነው እንግዲህ የትኛውም ዓለም ይሄንን ወደ ኋላ የሚል የለም። አሜሪካ ዛሬ ግብርና ክፍል ኢኮኖሚ ሰብሲዳይዝ አድርጋ የምታስቀጥልበት ምክንያት በቃ የህይወት መሰረት ስለሆነ ነው። ነገ ያን ነገር ቢደርስ ከሌላ ሀገር እኔ ሌላ ከአርጀንቲና በቂ ይገዛል ወይ ከሜክሲኮ ያለች አይደለም፣ ሰብሲዳይዝ አድርጋ እንትን ታደርጋለች። እና ያን የግድ ትኩረት የምታደርግበት ነገር ነው ማለት ነው። ቱሪዝምን ትኩረት የተደረገው እንደ አፍሪካ በተለይ የተለየንን እንደ ዓለምም በቱሪዝም ሀብት ኢትዮጵያ በጣም ልዩ ናት። ብዙዎቹ ቀርቦ ያዩት ከኔ ጋር የሰሩት የውጭ ሰዎች አፍሪካዊዎችም አውሮፓዎችም አሜሪካኖችም ቀርቦ ሲያወጥ አይቶ የተመለሰ ሰው የኢትዮጵያን አድንቆ አይጠግብም። ግን በተለያየ ምክንያት ብዙ ቱሪስቶች ኢትዮጵያ አይጎርፉም። እውነትም ተፈጥሮ ሀብቷ ከባህር ጠለል በታች ከ110 እስከ ባህር ጠለል ላይ 4500 ድረስ ያለው የተለያየ ማዕድን፣ የተለያየ አዕዋፍ፣ የተለያየ ዱር አራዊት የተለያየ የአፈር አይነት በለው ያለው በባህል እንደዛ ብዙ አይነት ያለን እያንዳንዱ ቦታ ብትሄድ የተለያየ ባህል የምታይበት የተለያየ ታሪካዊ ቅርስ የምታይበት ብዙ ነገር ነው የኢትዮጵያ ነገርና ያንን ጥቅም ላይ መዋል ለምን ያቃተን ነው? ሰዎች ይሉናል፣ ግን ለምን ያቃተን? ብዙ ነገሮች አሉ። እኔ መስን ጎረችን እንዳለን እንጂ አሁን ጥሩ አስተናጋጆችን ማደለን በነገራችን ላይ እሱ ይቀራል፣ መሞረድ ያለበት በቀላሉ ኦፌንድ ይደረጋል፣ በቀላሉ ቱሪስቶችን ኦፌንድ እናደርጋለን አይቻለሁ እና እንደዚህ ነገሮች አሉ። ጥናትም አካሂደን ነበር የዛሬ ከኮቪድ በፊት የኢንዱስትሪና ቱሪዝም ተንቀሳቃሾችን እና አሁን የተለያዩ የቱሪስት መዳረሻዎችን የተሰራው ልማት የኮንፈረንስ ቱሪዝምን ትኩረት አድርጎ የተሰራው ስራ ትልቅ ለውጥ አምጥቷል። የነባሩ ቱሪዝም ማለት ግለሰቦች ከኪሳቸው ብር አውጥቶ መጥቶ የተለያየ ሀገር የሚጎበኙት በተጨማሪ የኮንፈረንስ ቱሪዝም ሰዎች የተለያየ ስብሰባ ኢትዮጵያ ውስጥ እንዲያካሂዱ አድርጎ ገንዘብ ማግኘት መቻልን የተደረገው ስትራቴጂ ቀላል አይመስልም። አምና በጣም 100 ምናምን ዘንድሮ ወደ 150 ኮንፈረንስ አካባቢ ነው ተካሄደው አዲስ አበባ ላይ ዓለም አቀፍ ኮንፈረንስ ነው ማውራት ኢትዮጵያ ሀገር በቀል አይደለም። ይሄ በደንበራችን ላይ ቱሪዝም ነው፣ ኮንፈረንስ ቱሪዝም ይባላል። ኮንፈረንስ ቱሪዝም ደግሞ ኢቭን ከባህላዊ ቱሪዝም ብዙ ገቢ ያስገኛል። አንድ ስፖንሰር ዶኖ ነው የሚመጣው በሌላ ድርጅት ወይ በሀገሩ መንግስት፣ ስለዚህ ወጪ ለማውጣት ይደፍራል። ስለዚህ ከዛ ከሚወጣው ወጪ ገቢው ለሀገር ነው። የተለያየ ግለሰቦች ይሆናል ገቢ የሚያገኙት። ያ ግለሰብ
ነገ ኢንቨስት ያደርጋል። ገንዘቡ ሰብስቦ ስራ ዕድል ይፈጥራል። ለመንግስት ግብር ይከፍላል። ገቢ ተጨማሪ ገቢ ማግኘቱ ማለት ነው። ያ መንግስት የሚያመጣው ግብር ሰብስቦ ደግሞ መሰረተ ልማት ላይ ቅድምና ሆስፒታል ላይ ምናምን ላይ ኢንቨስት ያደርጋል። እንዲህ ታይዞ ነው አገር የሚያደርገውና ያ አስተዋጽኦ አለው። ስለዚህ ይሄ ሁሉ የፖሊሲው አካል ነው። አንድ ልበል። ሌላው የማዕድን ሀብት ነው። ማዕድን ሀብትን ለምሳሌ እርሻው ከራስ ተርፎ ኤክስፖርት ሆኖ ሌላው ቴክኖሎጂን አምጥቶ ኢንዱስትሪ ማሳደግ የሚችልበት አልነበረም። ማዕድን ግን ቀጥታ ብር ዶላር ነው የሚሆነው በዛሬ ጊዜ። ለዛም ነው አምና ከወርቅ የበለጠ የውጭ ምንዛሪ ያመጣለን። ያመጣ ማለት ወዲህ ነው ኢንዱስትሪ ግባት አገኘ ማለት ኢንዱስትሪ የምትፈልገውን ከውጭ የምታመጣውን ቴክኖሎጂ እና ደገፈ ማለት ነውና ይሄም ታስቦበት የተደረገ ነገር ነውና የኢንዱስትሪ አሁን ፍሎሪሽ ያደረገው መንግስት ይህን ሁሉ መሰረተ ልማት የሚያለመው ከሀገር ውስጥ ሀብት ብቻም አይደለም። የውጭ ምንዛሪ የፈለጉት ነገሮችም አሉ። የተሰሩ ልማቶች ኢንዱስትሪ ፓርኮቹ ምናምን ነውና ያን ሁሉ ከነዚህም ጭምር ተውጣቶ የመጣ ጉዳይ ነው። የቴክኖሎጂ ነገር በዛ ላይ ብዙ እውቀቱ ባይኖረኝም ግን ዓለም አሁን ባለው ሂደት በቴክኖሎጂ ካልቀደምክ ወደ ኋላ መቅረት ያለ ነው። ለኔ እርሻ ወደ ቅርብ ጊዜ ድረስ በቅርብ ጊዜ የምገምተው አይ ቲንክ ከጠቅላይ ሚኒስትሩ ህልምና ራዕይ አንፃር በጣም በዲጂታል የሚሰራ የእርሻ ስራ ነው የሚቀጥሉ ብዬ ነው የማምነው። እርሻንም በሮቦት የምንሰራበት ጊዜ ሩቅ አይሆንም። ግን ያንንም ዛሬ ካልሰራህበት ሰው ካላሳደግክበት አሳድጋለሁ ስላልክ ብቻ አይመጣም። ነገ ሲደርስ አይደለም የምታመጣው። ያን ደግሞ ሮቦት እዚህ ካልሰራው በውጭ ምንዛሬ ሊያስፈልግህ ነው። ለዚህ የተቋሙን ማቋቋም ኮሌጅ ማቋቋም ኢንስቲትዩት ማቋቋም በዚህ ጉዳይ ላይ ከዛ ፖሊሲ ጋር ተያዘ አገርን ከማሳደግ ጋር ከማስቀጠል እድገትን ከማስቀጠል አንፃር የታለመ ስለሆነ እኔ እሱም የተሻለ መንገድ ላይ ያለ ውጤታማ እየሆነ ያለ ነው የምለው። መልካም እንደ መጨረሻ የመውጫ አንድ ጥያቄ እናንሳ። አቶ ደረጀ ምናልባት የኢትዮጵያ ታምርት ንቅናቄ እንግዲህ ባለፉት ዓመታት ጥሩ ነገሮችን እያስመለከተን ነው። ለአምራች ዘርፉ መነቃቃት ፋይዳው ምንድን ነው ብለው ያስባሉ? በጣም ትልቅ ፋይዳ አለው። ምንድን ነው ኢትዮጵያ ታምርት ሲባል ዝም ብሎ ፖሊሲ ብቻ አይደለም የተዘረጋው፣ ብዙ ነገር ነው። አንድ ምርታማነትን የሚያንቁት ምንድን ናቸው የምለው በደንብ ታየ። እነዚህ ታምርት ተብሎ ማነው ኢንዱስትሪ ፓርኮች በብዛት ባዶ ቀፎ ነበሩ። ኢትዮጵያ እዚህ መጥቶ ማንም ያመርት የኢትዮጵያ ምርት ነው። ማንም ያመርት የኢትዮጵያ ምርት ነው። ስለዚህ ብዙ አምራች ኃይሎች እንዲመጡ ተደረገ። የተለያየ ኢንሴንቲቭ ተደረገ። ከኢንዱስትሪ ፓርክ ኢኮኖሚክ ዞን ተባለ። ኢኮኖሚክ ዞን ራሱ በአዋጅ ተቋቋመ። ኢንሴንቲቮች በግልጽ ተቀመጡ። መንግስት ብቻ ሳይሆን በግልም ኢኮኖሚክ ዞንም ማቋቋም ይችላል የሚለው ወጣ። ስለዚህ እነዚህ ነገሮች አንድ ላይ ምርታማነትን አሳደጉ። ምርታማነት ማሳደግ ብቻ ሳይሆን በቀደም ዶክተር ኢዮብ ሲያቀርብ ነበርና ኢንዱስትሪ ለመጀመሪያ ጊዜ በኢትዮጵያ ታሪክ ከእርሻና ከአገልግሎት እኩል ሆነ። ለኢኮኖሚ ያለው አስተዋጽኦ አይ ቲንክ እንደውም ትንሽዬ ነገርም ከፍ ብሏል እና ያን አምጥቷል። አምራች ግብረ ኃይሉ ሲበዛ የመንግስት ገቢ ይጨምራል። ምክንያቱም ያተርፋል፣ አምራቹ ያተርፋል፣ ሰራተኛው የደሞዝ ግብር ይከፍላል። ያ የመንግስትን የመሰረተ ልማት የማልማት አቅምን ያሳድጋል። የመሰረተ ልማት አቅም ባደገ ቁጥር ደግሞ ሌላ ተጨማሪ ኢንቨስትመንት ይስባል። ያን አንድ ላይ ተሰናስሎ ነው አገር የተሻለ ደረጃ ላይ የሚደርሰውና አይ ቲንክ የውጭ አጠቃላይ ብናየው በተለያየ ዘርፍም እንደ ከማክሮ ኢኮኖሚም የሀገር በቀል ፖሊሲ ማሻሻው ለኔ እንግዲህ 100 ባለ 99% የተሳካ እና ውጤታማ የሆነ የፖሊሲ ስራ ነው ብዬ ነው የማምነው። መልካም። የምጣኔ ሀብት ባለሙያ አቶ ደረጀ ደጀኔ ባነሳ ነው የሀገር በቀል ኢኮኖሚ ማሻሻያ ርዕሰ ጉዳይ ዙሪያ ሰፊ ማብራሪያ ስለሰጡን እዚህም ስቱዲዮአችን ድረስ መጥተው ከኛ ጋር ቆይታ ስላደረጉ ከልብ እናመሰግናለን። እኔም ስለጋበዛችሁኝና እንግዲህ ሀሳቤን በእናንተ በሚዲያ ለህዝብ እንዳደርስ ስላደረጋችሁኝ በጣም አመሰግናለሁ። እናመሰግናለን። እኛም
የተከበራችሁ ተከታታዮቻችን የዚህ ሳምንት የኛ ጉዳይ ፕሮግራም የተከታተላችሁትን ይመስል ነበረ። እንግዲህ በሀገር በቀል የኢኮኖሚ ማሻሻያ ባለፉት ዓመታት ምን አይነት ለውጦች መጡ በሚል ርዕሰ ጉዳይ ነበረ ቆይታ ያደረግነው። ቴዎድሮስ ኃይለየሱስ ፕሮግራሙን ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን ወደ እናንተ አደረስኩ። ስለነበረን ቆይታ ከልብ እናመሰግናለን። በቀጣይ ሳምንት ደግሞ በሌላ ርዕሰ ጉዳይ የምንገናኝ ይሆናል። ጤና ይስጥልን።